ከ70 ሚሊዮን ብር በላይ ወጪ በማድረግ ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ ፕሮጀክቶችን ገንብቶ ለማጠናቀቅ እየሰራ መሆኑን በምስራቅ ጎጃም ዞን የስናን ወረዳ አስተዳደር አስታወቀ። በበጀት ዓመቱ የተጀመሩ ፕሮጀክቶችን በተያዘላቸው ዕቅድ መሰረት ገንብቶ ለማጠናቀቅ በትኩረት እየሰራ መሆኑንም የወረዳ አስተዳደሩ አስታውቋል። የተጀመሩ የካፒታል ፕሮጀክቶች አፈጻጸም ያለበትን ደረጃ የወረዳ አመራሮች የመስክ ምልከታ አድርገዋል። የመስክ ምልከታ ከተደረገባቸው 5 ፕሮጀክቶች መካከል በከተማ እየተገነቡ ያሉ የውሃ ማፋሰሻ ዲች እና የካልቨርት ግንባታ፣ የወጣቶች ስፖርት ማዘውተሪያ ሁለገብ ስታዲየም ግንባታ፣ የረቡዕ ገበያ አንደኛ ደረጃ ትምህርት ቤት ግንባታ፣ የማህበረሰብ መድኃኒት ቤት ግንባታና የህፃናት ማቆያ ግንባታዎች ይገኙበታል። በጉብኝቱ ተገኝተው የግንባታውን አፈጻጸም ማብራሪያ የሰጡት የስናን ወረዳ ዋና አስተዳዳሪ አቶ ወርቂው ሙሉ በ2018 በጀት ዓመት በክልል የታቀደውን የአሻጋሪና የልማት ዕቅድ ውጤታማ ለማድረግ በወረዳ ደረጃ ፕሮጀክቶች ተቀርጸው ወደ ተግባር መገባቱን ገልጸዋል። የወረዳውን ማህበረሰብ የልማት ተጠቃሚ ለማድረግ በበጀት ዓመቱ ከ70 ሚሊዮን ብር በላይ በጀት በመመደብ ወደ ተግባር ተገብቷል ያሉት ዋና አስተዳዳሪው ግንባታዎቹ የህብረተሰቡን የረጅም ጊዜ የመሠረተ ልማት ጥያቄ የሚፈቱና የልማቱ ተጠቃሚ የሚያደርጉ በመሆናቸው ማህበረሰቡ በቀጣይ ተሳትፎውን አጠናክሮ መቀጠል እንዳለበትም መልእክታቸውን አስተላልፈዋል። በክልሉ ከታቀደው የአሻጋሪና የልማት ዕቅድ አንጻር ወረዳችን በርካታ ፕሮጀክቶችን ቀርጸን ወደ ልማት ያስገባንበት ሁኔታ ነው ያለ። እንደሚታወቀው ወረዳው ከዚህ በፊት በርካታ የልማት ጥያቄዎች ያሉበትና የብዙ ልማቶች ተደራሽ ካለመሆኑ ጋር ተያይዞ በዚህ ዓመት ከፍተኛ የሆነ ቁርጠኝነት ውስጥ ገብተን ከ70 ሚሊዮን በላይ የካፒታል በጀት መድበን አሁን በከተማችን ላይ በርካታ ፕሮጀክቶችን ወደ ተግባር ያስገባንና አፈጻጸማቸውም በተያዘላቸው የጊዜ ገደብ መሰረት እየተፈጸሙና በየጊዜው እየገመገምን ያሉ ጉድለቶችን እያስተካከል አሁን በተሻለ ያፈጻጸም ሂደት ውስጥ ነው ያሉ። እነዚህ ፕሮጀክቶች የከተማው እና የአጠቃላይ የወረዳችን የበርካታ ዓመታት ጥያቄ የነበሩትን በተለይ የስታዲየም ግንባታ ወደ 10 ሚሊዮን የፈጀ አሁን አፈጻጸሙ በተሻለ መንገድ ያለ የህፃናት በተለይ መንግስት ሰራተኞች ችግር ለመፍታት የህፃናት ማቆያ አሁን እዚህ አካባቢያችን ላይ ያለው የምንገነባው ማህበረሰብ መድኃኒት ቤት፣ የረቡዕ ገበያ አንደኛ ደረጃ ትምህርት ቤት ጂ+1 ህንፃ፣ የከተማ ውስጥ ለውስጥ ዲችና ካልቨርት ከ2 ኪሎ ሜትር በላይ ዲች እና በርካታ የካልቨርት ስራዎችን በከተማ ውስጥ እየሰራን ያለ። በቀጣይ የተጀመሩ የቢሮ ስራዎችንም ለማስጀመር በዝግጅት ላይ ነው ያለን ማለት ነው። በተለይ ድህነት ተኮር ከሆኑ ተቋማት ትምህርትን፣ ጤና እና ግብርናን መሰረት አድርገን ነው እየሰራን ያለን እና ከወጣቶች አኳያ የወጣቶች መዝናኛ ደረጃውን በጠበቀ መንገድ ለመስራት ጥረት አድርገናል። ከትምህርት አኳያ ትምህርት ቤቱ የብዙ ዓመት የተመሰረተ ትምህርት ቤት ነው። ህጻናት በፈራረሰ ክፍል ላይ ነው የሚማሩ። እሱን ችግር ለመፍታትና የተማሪዎችን አጠቃላይ ውጤትና የዕለቱን የመማር ፍላጎት ለመጨመር የሚያስችል ነው። በጤናው ዘርፍም ማህበረሰብ አቀፍ የጤና መድን መሰረት በማድረግ ማህበረሰባችን በጤናው ዘርፍ የተሻለ የጤና አገልግሎት እንዲያደርግ በተደጋጋሚ የሚያነሳቸውን
የመድኃኒት አቅርቦትና የአገልግሎት አሰጣጥ ችግሮችን ለመፍታት ሰፊ የሆነ ጥያቄ ሲያነሳ ስለነበረ ይህንን ከግምት ውስጥ ያስገባ ስለሆነ ማህበረሰቡ ላይ ሰፊ የሆነ ያስተሳሰብ ያንደነት ለውጥ እንዲያመጣ አድርገናል ማለት ነው።